አቶ አምነን ቤሪንን ቆይ ማይች ልጅ ምን አይታ ነው ይህንን ያክል የልብ ልብ የሰጣት ማን ነው እንደዚህ የሆነችው? ቤሪን እኮ በቃ በጣም ተቆጥታብኛለች ማለት ነው። ይህንን ያክል እኮ ቆራጥና እንደዚሁም ደግሞ ራስ ወዳጅ አልነበረችም። ለሰዎች የምታስብ አልፎ ተርፎ ከራሷ ይልቅ ለሌሎች ሰዎች የምትጨነቅና የምታስብ ልጅ ናት። ስለዚህ በጣም አስቀይሜያታለሁ ማለት ነው በማለት አምነን ብቻውን ማውራትና እንደዚሁም ደግሞ ብቻውን ማሰብ ጀመረ። ቤሪንን እንዳስቀየማ ቢያውቅም እንግዲህ ይቅርታ ቢጠይቃትም አይ ያን ሁሉ ነገር አድርጋኝ ያን ሁሉ ነገር ደብቃኝ እሷም እንደ ሌሎቹ ይህንን ነገር ሁሉ ደብቃኝ ይቅርታ ልላት አልችልም እያለ ተክዞና ፈዞ ባየው ሰዓት እንግዲህ ወንድም ተብዬው እባክህን ወንድም ያምነን ምንድን ነው የሚያስጨንቅህ? የሚያስጨንቅህን ነገር በአንድ መፍታት እንችላለን በማለት ሲጠይቀው አይ ይሄ የስራም ጉዳይ የምንም ጉዳይ ስላላደለ ይሄ የህይወት ታሪክ ነው ሲለው ምነው ከፍቅረኛ ጋር ተጣልተህ ነው ወይንስ ከሚስትህ ጋር ነው ብሎ ሲለው ምን ማለት ነው ብሎ ሲለው አይ ዝም ብዬ ለጨዋታው ብዬ ነው አለው። ምክንያቱም አምነት እና ቤሪን ፍቅረኛሞች እንደሆኑ ልጁ በደንብ ጠንቅቆ ያውቃል። ያወቀበትም ምክንያት ቤሪን ቁጭ ባለችበት ሰዓት ተነስታ አምነንን የምታየው አስተያየት እንደገና ደግሞ ዳሪያን ተብዬዋ የምትሰጣቸው አስተያየት እና ያላቸውን ግንኙነት በደንብ ማስተዋል ጀምሯል። ባለትዳር የሆነው የሚመስለው እንግዲህ ወንድሙ ባለትዳር እንዳልሆነ ሚስቱ እንዳልሆነች በጎኑ ያሉት ሰዎች ዝም ብለው ፍቅረኛሞች አድርጎ እየኖረ እንደሆነ ገብቶታል ማለት ነው። ወይዘሮ ሜርሲ ያላቸውን የቤቱን ሁሉ ጸባዩን በዝርዝር ነግረዋለች። እንግዲህ ቤሪን እንደዚህ አይነት ልጅ ናት፣ በጣም መልካምና የዋህ ልጅ ናት በማለት ስትነግረው ከዛም በመቀጠል እንግዲህ የቤቱን ሰው በሙሉ በዝርዝር ነገረቻቸው። እስኪ መጀመሪያ የራስሽን አስቀድሚ የሰውን ከመናገር በፊት ብሎ ሲላት ምን ነው የኔንም ማስተዋወቅ አለብኝ እንዴ ብላ እየጠየቀችው በነበረበት ሰዓት አዎ መተዋወቁ እኮ ከራስ ይጀምራል እያለ እንግዲህ በዛን ሰዓት እሱ ልጁ ደግሞ ማወቅም ሆነ ከቤቱ ሰዎች መገንዘብ ያለበትን ነገር መገንዘብ ስለሚፈልግ የምታወራው ወሬ በሙሉ እያለ ያዳምጣታል። በስተመጨረሻ እንግዲህ እሷ ስለ እናትህ ላወራብህ ነው፣ እናትህን ላማለህ ነው፣ ይቅርታ አድርግልኝ እያለች ማውራት ጀመረኝ። አይ ችግር የለውም እስኪ ስለ እናቴም አንዳንድ ነገር ንገረኝ ብሎ ሲላት ምን ነው እናትህ ጋር አብረህ አልኖርክም እንዴ እያለች ስትጠይቀው አይ በብዙ ጊዜ ተለያይተን ነበረ። ከተለያየን ቀናቶችና ጊዜዎች በኋላ አግኝቻት አላውቅም። ከተገናኘን ስለቆየን አንዳንድ ነገር እስኪ ስለ እሷ ንገሪ ብሎ ሲላት አይ አማልሃለሁኝ አንተ አዳምጠኝ እያለች ልጁን በመጥፎም ሆነ በክፉ አይኗ እያየች ከሱም ማወቅ የምትፈልገውን ነገር ግን ሜርሲ አለማወቋ ቢያበሳጫትም ስለ እናቱም ጸባይ ሆነ ስለ ሌሎችም ጸባዮች ነግረዋለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዴት ከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውድ ቤተሰቦቼ አበረታቱኝ እላችኋለሁኝ። ዛሬ እንግዲህ የድር ድራማን ክፍል 42 ነው የሚባለው ይዤላችሁ መጥቻለሁኝ። ውድ ቤተሰቦቼ እንግዲህ የድር ድራማ ቤሪን ከአምነን ጋር እልክና ደራ በከባዱ እንደተጋቡና እንደተጋጩ ያስታውቅባቸዋል። ቤሪን አልሸነፍም ባይና እልኸኛ ልጅ ናት። አምነንም በዛው ልክ ደግሞ የቤሪን ጸባይ እያወቀ እሱም ግግም ማለቱ አንዳንድ ጊዜ ያናዳል። ምክንያቱም ቤሪን ለፍቅራቸው ስትል ብዙ ነገር እንከፍላለች። ቤሪን የደበቀችው ነገርና ከአምነን ልትዋሸው የነበረው ነገር ግን የአምነንን ሕይወት የማያበላሽ እንጂ የሚያበላሽ ነገር ቢሆን ትነግረው ነበረ። ስለዚህ አምነንን አውቃ ከሌሎቹ ጋር ደብቃ ወሬ የደበቀችው እንደዚሁም ደግሞ አምነንን የሆነ ለጥቅም ብቻ የምፈልገው አስመስሎ ነው ያየው። አንዳንድ ጊዜ ወንዶች ልጆች በህይወታችሁ የሚጠቅማችሁን እና የማይጠቅማችሁን ነገር ስትነገሩ ለምን በሰዓቱ አልነገርሽኝም፣ ለምን እንዲህ አላደረግሽም፣ እንዲህ አልሆንሽም ነበር ብላችሁ ለእናንተ ሲወግንና ሲጠብቃችሁ የነበረን ሰው ይሄ አልሆንም ምላሹ። ቤሪን እሱን ለመጠበቅ እንጂ እሱን ለመጉዳት ያደረገችው ምንም ነገር የለም። ስለዚህ አሁን ማሪያ የምትባለው ተንከሲስ
ለወይዘሮ ዛህራ እኔ አምነንን ከኔ አምነንን ልትወስድ የምትጥር ልጅ ናት። ስለዚህ ቤሬን እዚህ ቤት አታስፈልግም፣ እንደዚሁም ደግሞ እዚህ ቤት መኖር የለባትም እያለች እንግዲህ ብዙ ጊዜ እየቀባጠረች እና ከዚህ ቤት መውጣት አለባት እያለች እየቀባጠረች በነበረበት ሰዓት የዛኔ እንግዲህ ሊሳካላት ነው ማለት ይቻላል። ማሪያ የዛቤል ንግስትና የዛቤል ልዕልት ሆና መኖር ትፈልጋለች። አያት ተብዬዋ ወይዘሮ አርሴማ አንቺ የዚህ ቤት ልዕልትና እንደዚሁም ደግሞ እዚህ ቤት ያሉ የማይረቡ ሴቶችንና ለወሬ ብቻ የቆሙ ልጅ ሴቶችን በእግራቸው እንዳቆምሻቸው ያስታውቃል። የእኔ ልጅ እኮ ምንም የሚያቀፍሽና የሚያግድሽ ነገር እንደሌለ አሳይተሽኛል። ስለዚህ ከዚህም በኋላ ከአምነን ጎን ነው መሆን ያለብሽ እያለች ትመክራታለች። ልጅቱ ግን አጉል ተስፋ አድርጋ አምነን እንደ ጓደኛም ሆነ እንደ ልጅነታቸው አድርጎ ነው የሚያያት እንጂ እንደ ፍቅረኛም ሆኖ እንደ ሚስትም አድርጎ ሊቀበላት እንደማይችል በደንብ ልቦናዋ ያውቃል። አያት ተብዬዋ ወይዘሮ አርሴማ በቅርቡ ያንቺ ጉዳይ እዚህ ቤት ደስ የሚል ድግስና ደስ የሚል ነገር እንደሚፈጠር ተስፋ አደርጋለሁኝ። አባትሽ ሲመጣ ሁሉን ነገር ማስተካከላችን አይቀርም። ታዲያ አምነን በዛን ሰዓት በንዴትና በብስጭት በሆነበት ሰዓት በንዴት ተናዶ አጉል ውሳኔ ወስኖ አሁንም ህይወቱን በድጋሚ ያበላሽ ይሆን ወይንስ ትክክለኛ ውሳኔ ቤሬንን እንደሚያፈቅራትና እንደሚወዳት ይናገር ይሆን? አንዳንድ ጊዜ በህይወታችሁ ቸኩላችሁ የምትወስኑት ውሳኔና እንደዚህም ደግሞ ለሰዎች ክፋት እበቀላቸዋለሁ ብላችሁ የምትወስኑ ውሳኔ በኋላ ላይ አጉል ሁኔታ ላይ ነው የምትወድቁት ማለት ነው። ስለዚህ አንዳንድ ጊዜ ውሳኔያችሁን በራሳችሁ አስባችሁ አቅዳችሁ መወሰን አለባችሁ ማለት ነው። ሰውም ስለገፋችሁ ወይም ሰው እንደዚህ አድርጉ እንደዚህ አላችሁ ብቻ ያ ሰው የእናንተን ህይወት ሊኖርላችሁ ስለማይችል ማለት ነው። ስለዚህ አምነን አሁን ላይ እያደረገ ያለው ነገር እልክና ደራ ከቤሪን ጋር ከመጋባት ይልቅ እሷ ለሱ አስባ እንደደበቀችለት አምነው መቀበል ነበረበት። አንዳንድ ጊዜ ወንዶች ሽንፈታቸውን አይወዱም፣ ሽንፈታቸውን ደግሞ አምነው አይቀበሉም አለ ማለት ነው። አምነንም አሁን እንደዛ ነው የሆነው። ስለዚህ ከወንድሙ ጋር አሁን ቤሪንን ከወደዳት እና ካፈቀራት ወንድሙ እሱ ጋር ይጣሉ ይሆን ወይንስ አምነን አሁንም በድጋሚ ስለሰራው ቤሪንን አሳልፌ ሰጠዋት ብሎ ይናደድ ይሆን? በስተመጨረሻ የሚመስለኝ ግን ልጁ ከወደዳት እና ካፈቀራት ለአምነን ከነገረው አምነን ከሱ ጋር ምንም አይነት ግንኙነት እንደሌለው አስቦ ሊሆንም አድርጎ አሳስሮ ለአምነን ይነግረዋል። አምነን በዛን ሰዓት እንዴት ወንድሜ ጋር ጣላለሁኝ? በራሴ ጥፋት አጥቻታለሁኝ። ስለዚህ ወንድሜ ጋር መጣላት የለብኝም። በቃ ወንድሜ ካፈቀራት እና ከወደዳት አብሮ የሆኑ የሚል ውሳኔ መወሰኑ አይቀርም ማለት ነው። እንደዛ ከመሆኑ ይልቅ ደግሞ ቀድሞ ለቤሬን ይቅርታ ተባብለው ሁሉን ነገር በአንድ መምራት ይችሉ ነበረ ማለት ነው። ስለዚህ አንዳንድ ጊዜ በህይወታችሁ የምትወስኑ ውሳኔ በአቋማችሁ እንድትጸኑ አያደርጋችሁም። አንዳንድ ጊዜ ደግሞ በአቋማችሁም ጸንታችሁ ደግሞ በመካከል ላይ ችግር መፈጠሩ የማይቀር ነው። በሰዎች ላይ አንዳንድ ችግር ደግሞ አይጠፋም። ስለዚህ ችግሮችን ተነጋግሮ መፍታትና እንደዚሁም ደግሞ ተወያይቶ ችግሮችን ማስወገድ የሰዎች ባህሪ ትልቁ ባህሪ ስለሆነ ማለት ነው። እንግዲህ በህይወታችሁ አንዳንድ ጊዜ ተስፋም አለመቁረጥም እንደዚሁም ደግሞ እልክና ደራ በህይወታችሁ አለማስቀመጥ ነው ያለባችሁ ነገር። ስለዚህ አሁን ቤሬን የድሮዋ ቤሬን እንደዚሁም ደግሞ የድሮዋ ሚስጥረኛ ብለህ የምትጠራት ቤሬን የለችም። ከአሁን በኋላ አዲሷን ቤሬን መልመድ አለብህ እያለች ብዙ ጊዜ ደጋግማ ነግረዋለች። ወደ ውጭ በምትሄድበት ሰዓት አትነግረውም። በዛን አጋጣሚ እንግዲህ የምታገኛቸው ጓደኞች እንዳሉና እንደዚሁም ደግሞ አብራቸው የምትሆናቸው ጓደኛ ስላላት ብላ ስለምታሰብ እንደዛ ስለሆነ አትናገርም ሁሉን ነገር ማለት ነው። ስለዚህ እንግዲህ ቤሬን ውጭ በሄደችበት ሰዓት አንድ የምታማከራት ጓደኛ ብትኖር የአምነን ጸሐፊ የነበረችው ማን ነበር ስሟ? ጠፋኝ። ቃል ነው ስሟ። ቃል ሆኖ በዚህኛው ድራማ ሌላ ናት። እሷ ጋር ነበረ ለአምነን ያውቃለሁ ይህንን ነገር ከአሁን በኋላ የራሴ ውሳኔ ነው፣ አምነን ሁሉን ነገር ማወቅ የለበትም እያለች ስታማክራት ነበረ። ከቤት ለወጣ ነው ስትይኝ እኮ ስደውይልኝ እንደደበረሽ አውቄ ነበር በማለት እንግዲህ እሷን መናገር ጀመረች።
ቢሆንም እንግዲህ ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበር። አመሰግናለሁ።